ማዕከላዊ ኢትዮጵያ ክልል የግብርናው ዘርፍ የማዘመን ምርትና ምርታማነት የማላቅና የአርሶ አደሩን ኢኮኖሚያዊ አቅም የማጎልበቱ ስራ ተጠናክሮ ቀጥሏል። ባለፉት ዓመታት ለተመዘገበ ውጤትም የግብርና ባለሙያዎች ትጋት የላቀ እንደነበርም ተመላክቷል። እንስሳት እርባታ፣ በወተት ከብት እርባታ ከፍተኛ ውጤት አስገኝተዋል። የተደራጁ ማህበራት ሁሉ አሉ። ወተት ምርትን ወደ ሌላ አካባቢ ወደ ፋብሪካ አድርጎ ወደ ሌላ አካባቢ ለማቅረብ ሁሉ በቂ ዝግጅት አድርጓል። ከሚሰጠውን ትምህርት ከባለሙያውም ድጋፍ አንጻር አርሶ አደር ጋር ያለው ሆርቲካልቸር በሙሉ ሰብል አይነቶች ላይ ከሙያዊ ድጋፍ እኛ ከሰጠነው አንጻር ብዙ ውጤቶች ይታያሉ። አርሶ አደሩ ይበልጥ ከወትሮ የተሻለ ለውጥ እንዲያመጣ እኛ ከሆነ እየተቀበልን አርሶ አደሩን ደግሞ ከወትሮ በናካሪ የተሻለ ውጤት ደረጃ የደረሰ የሚገኝበት ሂደት ላይ ነው ያለው። ባለፉት ዓመታት በግብርናው መስክ የተገኙ ውጤቶች በማስፋት ረገድም ከባለሙያዎች ብዙ ይጠበቃል። አርሶ አደሩ ያሉ ጸጋዎች መጠቀም አልምቶ የሀብት ባለቤት እንዲሆን በማድረግ ረገድም የልማት ሰራተኞች ሚና የላቀ ነውና በርትተው እንደሚሰሩም አመላክተዋል። እነዚያን ሰርቶ ውጤታማ እንዲሆን እያደረግንም ነው፣ አድርገናለን፣ ነገም ደግሞ እናደርጋለን ብዬ ነው የሚያምነው። ከምንሰራው በተሻለ ሌላ አዲስ ነገርን ተሞክሮ አርሶ አደር ጋር እንድናወርድ ውጤትን ከፍ ለማድረግ ሀገርን ለማሳደግ ለራሳችን እንቅስቃሴ የአእምሮ ግንባታን ይጨምራል። እስከታች አርሶ አደሩ ጋር በማድረስ የተለያዩ በዘርፍ ብዙ ተግባራት ላይ ሁሉንም አቀናጅተን እየመራን ነው የምንገኘው። አርሶ አደሩ የተሻለ አፈጻጸም ላይ ይገኛል በአሁኑ ሰዓት። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በክልሉ ያሉ በርካታ አርሶ አደሮች የኢንዱስትሪ ባለቤት ስለመሆናቸው አንስተው ለዚህም ውጤት መምጣት የግብርና ልማት ሰራተኞች ሚና የላቀ ስለመሆኑም ተናግረዋል። አርሶ አደሮቻችንም ከዕለት ፍጆታ ለገበያ ማምረት፣ ከዕለት ፍጆታ ለኢንዱስትሪ ማምረት፣ ከዕለት ፍጆታ ለኤክስፖርት ማምረት፣ ከዕለት ፍጆታ አዳዲስ ምርቶችን ከዚህ ቀደም ያልተለመዱ ከፍተኛ ዋጋ የሚያወጡ በትንሽ መሬት ከፍተኛ ሀብት የሚያስገኙ ምርቶች ማምረት ጀምረዋል። ተጨባጭ ምርትና ምርታማነት ማሳደግ ብቻ ሳይሆን ገበያቸው ማሳደግ፣ ኑሯቸውን ማሻሻል ጀምረዋል። ለዚህ ስኬት የልማት ሰራተኞቻችን ሚና እጅግ ቁልፍ ወሳኝና ተኪ የለውም። ከዚህ ቀደም ያልተለመዱ ከፍተኛ ዋጋ የሚያወጡና በትንሽ መሬት ከፍተኛ ሀብት የሚያስገኙ ምርቶችን ማምረት መጀመራቸውን ጠቁመው የምግብና ስርዓት ምግብ ዋስትና በቤተሰብ ደረጃ ማረጋገጥ፣ የገቢ ምርትን በመተካት የውጭ ምርትን በማጎልበት የኢንዱስትሪ ምርታማነትን በማሳደግና የግብርና ሴክተሩ ለዜጋዎች የስራ ዕድል ምንጭ እንዲሆን ከማድረግ አንጻር ተጨባጭ ውጤት መጥቷል። ይህን ማስቀጠልም ተገቢ ነው ብለዋል። ባለፉት ዓመታት በሰራናቸው ስራዎች ተጨባጭ ተስፋዎችን ማየት ጀምረን ተስፋዎቻችንም ለአርሶ አደሮቻችን ብርሃን ማሳየት ጀምረዋል። የገቢ ብርሃን፣ የኑሮ መለወጥ ብርሃን፣ በገበያ ተወዳዳሪ ሆኖ ማምረት ብቻ ሳይሆን የፋብሪካ ባለቤት የመሆን አርሶ አደሮቻችን ማምረት ብቻ ሳይሆን አምርቶ ተደራጅቶ በተደራጀ መንገድ የአርሶ አደር የግብርና ምርት ማቀነባበሪያ ኢንዱስትሪዎች ወይም ፋብሪካዎች ባለቤት መሆን ጀምሯል። የተቀናጀ ግብርና ለቤተሰብ ብልጽግና ኢኒሼቲቮችን ማስፋት፣ ልዩ ልዩ ጸጋዎች ወደ ሀብት የመቀየር ጥረቶችን ማጎልበት፣ በሂደቱ ያሉ ማነቆችን በመፍታት በቀጣይ ትኩረት የሚሹ ነጥቦችና ሊሰሩ የሚገቡ ጉዳዮች ላይ ትኩረት ያደረገ ስልጠናም በክልሉ ለሚገኙ ከ7600 ለሚበልጡ የግብርና ልማት ሰራተኞች የአቅም ማጎልበቻ ስልጠናም እንዲያገኙ ተደርጓል።